አንዳንዴ ሳትናገር የማታልፈው ነገር አለ። ስለዚህ እያንዳንዱን በወርዱና በመስመር አድርገህ መናገር መቻል አለብህ። ጥቂት ስሜታዊ የሆኑ ሰዎች፣ ጥቂት ራሳቸውን ለናቸውን አሳልፈው የሸጡ ሰዎች፣ ጥቂት ወንበዴዎች ወይም ደግሞ ሶሻል ሚዲያ ላይ ያለናሉ የሚሉ ሰዎች ስለ ጮሁ፣ ስለ ተንጫጩ፣ እንደ ቆርቆሮ ጣራ ስለነኩ፣ ከፍ ዝቅ ስላሉ የሆነ ነገር የሚለወጥ ይመስላችኋል? ያው በመንጋ ስለምንመራ የፋኖ ትግልም በአመራርነት ደረጃ ያሉት ከውጭ ያሉት በመጮህ የተደረጉ የሆኑትን ነገሮች በሙሉ እንደኔ ልብ ብሎ ግላየ ተወሰነ ዳሜጅ ያመጣል እንጂ ስር ነቀል ለውጥ ይመጣል የሚል እምነት የለኝምና በመጮህ የሚያምኑና በጮህት ለውጥ እናመጣለን ብለው የሚያስቡ በርከት ያሉ ሰዎችን ታዝቤያለሁ እዚህ አካባቢና እስቲ እንደው ከመንጋነት መላቀቅ ከተቻለ እንደው በቃ እኔ አሁን የቁንጅና ውድድር ነው ምናምን እኔ ሶሻል አብዛኛውን አልሰማቸውም እንደዚህ ቪዲዮ ሰርች ዞር ነው ምለው ለምን እንደው እግዚአብሔር ምስክሬ ነው ሰለቹኝ በቃ ሰልችተውኛል። ንቃተ ህሊና የሚባለው ነገር አክቲቪስት ነን የሚሉት ሶሻል ሚዲያ ላይ ያሉት የት እንደገባባቸው ለራሴ ግራ ይገባኛልና ምን እየሆነ እንዳለ ለራሱ አንዳንዴ ዳር ሆነ ማየት መቻል አለብን። ኔፓል የሆነ የጎርፍ አደጋ መጥቷልና ልክ የህሊና ለጥፈዋለሁ የጎርፍ አደጋውን የህሊናችንን በርከት ያሉ ሰዎች ህሊናችንን እንደ ጎርፍ የተወሰደባቸው ሰዎች አሉ። ጠራርጎ ማለት ነው። ታውዘንድስ አልቀዋል። እዚህ ኔፓል በነበረው ፍላድ ሶሻል ሚዲያ ላይ ባለው ይሄ ፍላድ ቆሻሻ ግብስብስ የሆነ በቃ የተበሰበሰ ሐሳብ ያላቸው መስመር ይዘው የማያወሩ ሰዎች ይሄ ጎጠኞች ይሄ መንደርተኛ ሰፈርተኛ ክፋተኛ ሴረኛ ምቀኛ የህዝብ ደም ምንም የማይመስለው የማያንገበግበው ስለ ወገኖቹ ወደ ትምህርት ቤት አለመሄድ ቤተክርስቲያን ሄዶ አለመሰማር ክርስቲያን ነኝ ይልሃል በቃ እኔ በላይ አክራሪ ይልሃል ቤተክርስቲያን ቤተ መቅደስ መፍረስ እኔ ለወገኖች ሰብአዊ መብት የሚመለከት ይልሃል ስለ ዶቁ በየአክላባዩ ስለሚረሸኑ ንጹሃን ስለሚገደሉት አንድ ነገር ሲናገር አሰማውም። እኔ አጀንዳውን እንዳጀንዳም አላየውም። አማራ ነኝ ኢትዮጵያዊ ነኝ ስሜት አለኝ ግን በቃ ስሜቴ ትረዱኛላችሁ መግለጽ እንኳን ይከብዳል። በምን ደረጃ በህዝባችን ላይ ያለቀ ያለው ግፍ ዛንዶ በዚህ በአራት ቀንስ በአምስት ቀን ቤተክርስቲያን ሲቃጠል አይቻለው ሰዎች ተገድለው አይቻለው ሬሳ ምድር ላይ ወድቆ የሚያነሳው አቶ ሲያለቅሱ ተመልክቻለው ወለጋ ላይ ያሉ ወገኖቻችን ቤታቸው ሲነድ ሲቃጠል ተመልክቻለው አይቻለው በርከት ያሉ ግፎች ሲፈጸሙ ምናምን ተመልክቻለው በኢትዮጵያ ውስጥ ነው ያወራለት በኢትዮጵያ ውስጥ በርከት ያሉ ንጹሃን ሲጨፈጨፉ ሲገደሉ ተመልክቻለው አማራ ክልል ተማሪዎች ወደደው እናንተ የምትሉት ነው የሚለውን የምደግመው ነው። ይሄ መከራውን የሚያይ ህዝብ ሴቶች ይደፈራሉ መብርሃን በጣም ብዙ ሴቶች ናቸው የሚደፈሩት የሴተኛ አዳሪዎች ቁጥር አዲስ አበባ ላይ ገብታችሁ ብታዩን ቪዲዮ ይደርሰኛል አያለው በሙሉ ሴቶቹ እህቶቻችን በቃ ገላቸውን ሸጠው የሚኖሩበት ሀገር ሆኗል። የሃይማኖት ተቋም እየወደመ ነው። መስጊድ ውስጥም በለው በምን ውስጥም በለው ንጹሃን እየረገፉ ያለቁ ነው። በርከት ያለው ግፍና በደል እየተፈጸመ ነው። ኢትዮጵያ ውስጥ ነው ያወራለው አማራ ክልል ብቻ አይደለም። እንደ ብሔር ደግሞ አማራ ለአማራው የጄኖሳይድ ተፈጸመበት አክቲቭ የሆነ ጄኖሳይድ እየተደረገበት ነው ያለው። ኦሮሞ እንደ ኦሮሞ ይገደላል፣ ትግሬ እንደ ትግሬ ይገደላል። እንደውም አንዷ ተናግራ ስትናገር ሰምቻታለሁ። የሆነ ቃል ሸጥ አዲስ አበባ ላይ ይዘርኩኝ አንቺ ትግሬ ከሆንሽ ምናምን ተብሏል። በቃ ወንጀለኝነት ከፍቷል። ንጹህ ኢትዮጵያ እንደ ኢትዮጵያ የንጹሃን እንባና ደም እየረገፈ ነው ያለው። አሁን በዚህ ሰዓት የቁንጅና ውድድር ብትለይ ለኔ ምኔ ነው? መብርሃንን ወላዲት አምላክ ለኔ ምኔ ነው? ቁንጅና ውድድር ምኔ ነው ለኔ? ምንም ይሁን ኢትዮጵያዊ ከየትኛውም አቅጣጫ ትሁን አማራም ትሁን ትግሬም ወላይታም ጋምቤላም ትሁን እንደው አልፎ ተርፎ እንደው ኢትዮጵያ ውስጥ የሆነ ነገር ቢወጣ እኔ ከሌላ ኤርትራኖች የራሳቸው ሀገር አላቸው የራሳቸው ብሔር አላቸው የራሳቸው ማንነት አላቸው አከብራለሁ። እንዴትስ አድርጌ ከኤርትራውያን ጎን ቆማለሁ? አልቆምም።
ሪሊ ሶሪ፣ በጣም አዝናለሁ። አልቆምም እንዴ! እንዴት አድርጌ ነው የምቆመው ከኤርትራን ጎን? የበሸቀ ጭንቅላት ያላቸው፣ የተበላሸ ማይንድ ያላቸው፣ ስሜታዊነት የሚነዳቸው፣ የሀገር ትርጉሙ ጥልቁ ኢትዮጵያዊነት ምንድን ነው? ጥልቋ ምንድን ነው? አማራነት ምንድን ነው? የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ምንድን ነች? ምንድን ነው ያላት? ምንድን ነው ኢትዮጵያ ውስጥ እየሆነ ያለውን መረጃ የላችሁም። ጥቂት ሶሻል ሚዲያ ላይ መንጋነት ይበዛዋል። እንዳልኳችሁ የኔፓሉን ጎርፍ ለጥፏል። ልክ እንደ ኔፓሉ ጎርፍ መሀይምነት ጠራርጎ ወስዶናል። የመጮያ መድረክ ነውና እኔ አሁን ስለ ከኤርትራ ጎን ቆሙ ከኢትዮጵያ ጎን ቆሙ ምናምን የሚለው አጀንዳ አይደለም። እኔ ዛሬ አባቷ ታርዶባት 4 ቀን ከሬሳ ጋር ተኝታ የተነሳች ልጅ ፎቶ ወር ቪዲዮ ደርሶኛል። ቤተክርስቲያን ማማዋ ላይ ተሰቅለው ቤተክርስቲያን ሲያቃጥሉ፣ ቤተክርስቲያን ሲያነዱ ቪዲዮ ተመልክቻለሁ። ወለጋ ላይ ያለ አማራ ቤት የፈረሰ አማራነት እያለ መከራውን ሲያይ ተመልክቻለሁ። አማራ ክልል ላይ ተማሪዎች ወደ ትምህርት ቤት አልሄዱም። በጣም በርከት ያለ ሰው በልቶ ማደር አልቻለም። አማራ እንደ አማራ ሰርክል ቀለበት ውስጥ ከተው ለማጥፋት መላ የሚዘይድ ጠፍቶ ለማጥፋት ሰርክል ውስጥ ከተው አማራን እየጨፈጨፉ እየገደሉ ነው ያሉት። ሌሎቹ ንጹሃንም በተመሳሳይ የተጨፈኑት። እኔ ኤርትራ ኢትዮጵያ የሚለው ቁማር ውስጥ ልገባ አይደለም። ሪሊ ግን በየትኛውም አቅጣጫ ኢትዮጵያን ወክሎ የሆነ ነገር ቢመጣ ማንም ሊሆን ይችላል። ከኤርትራ ጎን ግን አልቆምም። እኔ አማራነቴ፣ ኢትዮጵያዊነቴ፣ የኢትዮጵያ ኦርቶዶክስ እምነት ተከታይነቴ ኤርትራ ሀገር ነች። እንደ ሀገር ራሳቸውን ችለው ነው አከብራለሁ። ክፏቸውን አልፈልግም። ሀገራቸው እንደ ሀገራቸው ይዘው ይቀጥሉ። ደግሞ ጠበበን ሰፋን ካሉ ደግሞ ወደኛ የሚመጡበትን ከፈለጉ ደግሞ እንደ ሀገር እንቀበላለን ብለው ሊመጡ ይችላሉ። ከነሱ ጋር ምንም የሚያገናኘን ነገር የለም። እኔ ጎረቤቶቼ አብሬያቸው ሙሉ ስንጠጣ ስንኳስ ስጫወትም ሙላቸው ልጆቼን ስወልድ ያረሱኝ እንደ እናት ሆነው አብረውኝ የኖሩት ግን ኤርትራዊ እናት ናቸው፣ ኤርትራዊ ናቸው። እኔ የኤርትራ ላይ ጥላቻ አይደለም። ሎጂክ እንደ ሎጂክ ግን ኢትዮጵያዊነት እያለ ከሌላ አካል ጋር ለመቆም ሞራሉም ምንም የለኝም። ደግሞ ኤርትራ ለኤርትራ ጋር የቆም ነው እኛ ኤርትራ ማሸነፍ አለባት የሚሉ ኢትዮጵያኖች ካሉ ሰንጋ በሏቸው። በእነሱ ነገ ደግሞ እናንተ የሆነ ነገር ስትሄዱ የሚቀያየሩ ናቸው። ሎጂክ የላቸውም፣ ጭንቅላታቸው የሚሰራ አይደለም ማለት ነው። እና እኔ ይሄ እዚህ ውስጥ ገብቼ ማብካት አልፈልግም። የአማራ ህዝብም የኢትዮጵያ ህዝብም ወላይታው፣ ጋምቤላው፣ ሲዳማው፣ ጉራጌው፣ ትግሬው፣ አፋሩ፣ ሲዳማው፣ የአማራው፣ ኦሮሞው በሙሉ የኢትዮጵያ ህዝብ ጭንቅ ላይ ነው ያለው። ይሄን የኢትዮጵያ ያስገባበት ጭንቅ እንዴት እናውጣ የሚል አስተሳሰቡ የመጠቀ ለህዝብ የሚያስብ ንጹህ ልብ ያለው የዛን ህዝብ መከራ የሚረዳ የዛን ህዝብ ትግል መናገርና መተንተን ደግሞ የተሻለ ሐሳብ ማሰብ ካልቻለ ሁሉም በሃይማኖቱ እግዚአብሔር ፍርዱን እንዲያመጣ መጸለይ የሚችል መጸለይ እንጂ ይሄ ጥቂት የሆኑ ሴቶች ተሰብስበው ኢትዮጵያዊ ምናምን የቁንጅና ውድድር ምናምን ዲሞክራሲ ሌግጀሪ ነው ሲል ኃይሌ ገብረስላሴ አንዴ ተቃውሞው ነበረ። ሌግጀሪ በቃ ይሄ ለኛ እዛ ጋር አልደረስንም። ሬሳ እያመረትን ነው። የሬሳ ቁጥር አይታወቅም። ምን ያህል እየተገደለ ያለ ምን ያህል ወገኖቻችን እያለቁ እንዳለ አይታወቁም። እና ይሄ በጎጥ ተዋርናችሁ ጎጃምን ጎንደር እንደሚጠላው ጎንደር ጎጃምን እንደሚጠላው ይሄ የተሰራ የበአዴን የህዋት ፍልፍሎች ህዋትን እንቃወማለን ይላሉ። ጎንደር ልጆች ጎንደር ይላል። የጎንደር እኮ ለዛውም የለውም፣ ጣሙም የለውም፣ ጀግንነቱም የለውም፣ ሸለፈታም ነው። ጎጃሜ ከህዋት ጋር እንሰራለን ይልሃል። ጎጃም ላይ መከራቸውን የሚያዩ የ17 የ19 ዓመት ልጅ ተገሎባቸው እናት የሚያነቡ ሰምቻለሁ፣ አዳምጫለሁ። ብዙ መከራዎች አሉ። ያልተግባባ ነው። ሶሻል ሚዲያ ላይ በርከት ያሉ መንጋነት ያለባቸው ሰዎች አሉ።
አሁንም ልባችንን ሐሳባችንን ቀልባችንን ሰብሰብ አድርገን ለህዝባችን የሚጠቅምና ለሀገራችን የሚጠቅም ለወገናችን የሚጠቅም ነገር እናድርግ። የቁንጅና ውድድር ብለው ይሄ ጩኸቱ፣ ጌሙ፣ ስብሰባው ቁንጅና ውድድሩ ይቆየን ለማለት ነው። ኢትዮጵያ ለዘላለም ትኑር። ቴንክ ዩ